ተንኮል የማያልቅባት ወይዘሮ ማህሌት ብቻዋን ቀረች። በመጨረሻ ያስጠጋቻት የታላቅ ጡረተኛ ምን ታደርጊልኛለሽ? ከዚህ ቤት ጓዝሽን ይዘሽ ውጭልኝ ስትላት እኔ አልወጣም መድብል ከሰጠሽ ገንዘብ እንድታካፍኝ እፈልጋለሁ። ህይወቴን ያመሰቃቀልሽውና እኔን እየጎዳሽ ያለሽው አንቺ ነሽ። ትዳሬ እንዲፈርስ እያደረግሽኝም አንቺ ነሽና እኔ ደግሞ አንቺን አልለቅሽም። ለምንድነው ሞገስን እኔ ልገለው እንደሆነ አሳልፈሽ ለመድብል እየተናገርሽው? ብላ ኢፍራታን ሰደበቻት። እማን ቤት እንዳለሽና ማን ጋር እንደተጠጋሽ እንዳትረሽው፣ ክፉ ነገር እንዳትና ገሪኝ ያለበለዚያ ጓዝሽን ይዘሽ ከዚህ ቤት ውልቅ በይ ብላ ለማህሌት ነገረቻት። ማህሌትማ እኔን ለመጉዳት ብዙ ነገር እያደረግሽ ነውና ዝና አስጭኝ ልግደላት፣ ያለችበትን ንገሪኝ ሲለኝ አንቺን አሳልፎ ለመስጠት እኔ ከብዶኝ ነበር፣ ግን አንቺ እኔን እየጎዳሽኝ ነበርና እበቀልሻለሁ በማለት ኢፍራታን አንቃታለች። እባክሽ መተንፈስ አቅቶኛል ልቀቂኝ በትላት ልትለቃት አልቻለችም። ዝና ምን ሆነች ነው ያዘንሽው ብሎ ለማህሌት ነገራት። ምን የኔ ነገር አሁን ደግሞ በጣም አዝኛለሁ፣ ከኢፍራታ ጋር በጣም ተጣላሁኝ ስትል ኢፍራታ ጋር ሰላም እንደሌላት ለሱ ስትነግረው ከመጀመሪያው ያንቺ ነገር ከረፈፍ ስትንከረፈፊ አንድም ነገር ያልተሳካልሽና ቁም ነገር ያልሰራሽ ሴት አንቺ ብቻ ነሽ። ኢፍራታን ለኔ አሳልፈሽ ስጭኝ ብልሽ መቼ ሰጠሽኝና ነው አሁን የእምልሽ ነገር እንድትሰሚ? ያንን ደላላ ቁጥር እንደምንም ብለሽ እሱን አግኝተሽ ከቅድስት ጋር ሁለቱ እንዲቀራረቡ ማድረግ አለብሽ እያለ ነግሯታል። አግኝታው ወደ ብሩክ ቤት ወሰደኝ የት እንዳለ እባክህ አለችው መርዞም ከዳጣ ጋር ተደዋወለና ያቺ ማህሌት እንዳገኛትና ከሷ ጋር እንደሆነ ሲነገረው ዝና የሚባል ሰው ታውቂያለሽ ወይ ሲላት በቃ መሞትህ ነው ለኔም በሰማይ ቤት ቦታ መቻችልኝ እያለ ለመርዞ ደላለው ዳጣ ነግሯል። ማለት ለምንድነው እንደዚህ የምትሆነው? እባክህ ወሰደኝ ብትለው በጭራሽ አጠገቤ ድርሽ እንዳትይ ስልኬም ላይ እንዳትደውይ ብሎ መርዞ ደላለው ለወይዘሮ ማህሌት ተንኮለኛዋ ነግሯታል። እሷም ገዳይ ናት። በቃ የምትደዋወላቸውና ከዝና ጋር ያሉት ሰዎች ሁሉም ነፍሰ አጥፊዎች ናቸውና መሞትህ ነው ብላ በጣም እፈርታ ዳጣ አስጠንቅቀዋል። ብሩክና ቅድስትም ደግሞ ስለ ሞገስና ሉላ እያወሩ ሆዳቸውን እያወሩ በጣም ደስና ምርጥ ምግብ ሰርታ ለብሩክ እያጎረሰችው ነው። በጣም አመሰግናለሁ ጠግቤ ያለሁኝ ብሎ ቅድስትን አመስግኗታል። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ተከታዮች ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ምሳሌ ድራማ ክፍል 109 ሉላ ያንን ጠበቃውን ቀጠረችው። ጠበቃውም ደግሞ ሌላ ነገር ካለ አሰብሽ ምንም ችግር የለ፣ እኔና አንቺ እንገናኛለን፣ ተዘጋጅተሽ ጠብቅኝ፣ አሪፍ ጊዜ እናሳልፋለን ሲል ለሉላ ነግሯታል። ሉላም ምንም ችግር የለ እኔ ቤት ይሻላል አለችው። ያቺ ጠባብ አልጋ ትበቃን ሆኖ ሲላት ምንም ችግር የለ አለችው። እሱም ግን ፈርቶ ሌላ ነገር አስበሽ ከሆነ እስካሁን ያወራናቸው እንዳለ ድምጽሽን ይዤዋለሁኝ ብሎ አስፈራርቷታል። ያን የደሃ ሀብታም ባልሽ እንዴት ነው አላት ሞገስን ደግሞ እሷ የምትሄድበት እንዳለ ስትነግረው ምንድነው ፊትሽ ጥሩ አይደለም፣ የት ልትሄጅ ነው? የምትሄጅበት ቦታ ደግሞ አብሬሽ ነው የምሄደው፣ ከኔ ተደብቀሽ የት ነው የምትሄጁ ቢላትም እሷ ግን ጠበቃውን ለማናገር ነበርና ለሆነ ቦታ ልሄድ ነው እመጣለሁ ብላ ለሞገስ ነግሯለች። በቃ አሁን ሰላማችን ሊመለስ ነው፣ ከዛ ሀገር ውልቅ እንላለን፣ በቃ እነሱ ይስፋቸው እያለ ለሉላ ነግሯታል። ሉላ ግን የጠበቃው ነገር አስጨንቋታል። ተደዋውለው አውርተዋል። ዳጣና መርዞ ደላላው ደግሞ በዛ ሀሳብ ተስማምተው ኮሚሽን እንደሚከፈለው እሱም ስራውን እንደሚሰራ፣ አንድ ስህተት ከሰራ ደግሞ መርዞ ደላላው እንደሚያዋርደው ያንን ጠበቃ ወስኖ
እሷ ክላስ ከአልጋው ስር ተደብቀው መርዞና ዳጣ እየተመለከቱ ጠበቃው ደስ ብሎት በጣም ደስ ብሎት እሷ በር ከፈተችለት። እንዴት አይነት ውበት ነው እያለ ደስታውን ሊጀማመር ሲል እሷ ድንግጥ ስትል ከስር ሰው እንዳለ ተረቷል። ሞገስም እሷ የምትሄድበትን ቦታ በጭራሽ ግልጽ አላደረገችለትም። ግን የት ነው የምትሄጁ ያለ አጥብቆ ቢጠይቃትም ምላሽ አልሰጠችው። ብቻ የሆነ ቦታ እንደምሄድ እያለች ነው ለሱ እየነገረችው። ወይዘሮ ማህሌት ከዝና ጋር ተገናኝታ ከሱ ጋር እያወራች ነው። አንቺ የተሳካልሽ ነገር የለም፣ የተንከረፈፍሽ ነሽ፣ ምንም ነገር እንኳን ተሳር ጀምረሽ ያልጨረስሽ አሳብሽን ያልፈጸምሽ መሀይም አንቺን አየው እያለ እየነገራት ነው። በሉላ ስትለው የእሷን ታያትና አሁን ምን የመሰለች ብርቱካን እንደ ዝና የወንዶች በላይ ዝና ማለት ነው። መድብል ጋር ደግሞ ፊት ለፊት ተያይተዋል እና ምን የመሰለ ብርቱካን ልጅ አሁን አግኝቻለሁ ሉላን የምታስቀና ሲላት በጣም ደነገጠች። ምክንያቱም እሷም ትፈልገው ነበር ከዝና ጋር ሞ ስለምትፈልግ ምን ፊትሽ ተቀየረ ምን ሆነሽ ነው ብሏታል። በጣም ደንግጣት ተበሳጭታለች። ከምሳሌ ጋር ከአጎቷ ጋር ደግሞ ምሳሌ ቆማ ነበርና እሷም የምትፈልገውን ለማስገዛት በቃ ለጓደኞቼ ሰኞ ትምህርት ጀምራለሁኝና አንተ አጎቴ በቃ ታዋቂ እንደሆን እናገራለሁኝ ትምህርት ቤት መጥተህ ትዘፍንልናለህ እያለችው ነበር። ለተማሪ መዝፈን ሳይሆን ትምህርትና ጥናት ነው ለእናንተ የሚያስፈልጋቸው ብሎ እነሱ ሁለቱ እያወሩ ማህሌት ከአበበ ደበሳ ልጅ ጋር ከዝና ጋር መኪና ውስጥ አይቷቸዋል። መድበል በጣም ደንግጧል። ምን ይፈጠር ይሆን በቀጣይ? መድበልና የአበበ ደበሳ ላይ ደግሞ ፊልመውን ቀጣይ ሊጀምሩት ይችላሉ። ዝናም አይቶታል። ዝናም አይቶት በጣም ደንግጧል። ምክንያቱም መድበል ማለት እሱ ያሰበውን ህልሙን ያላሳካለት ሰው ስለሆነ በጣም ደንግጧል ማለት ነው። ማህሌት ምስኪን ብቻዋን ቀረች፣ አልተሳካላትም። ዳጣዬና መርዞ ደላለው አልጋው ስር ተደብቀው የሚፈጠረውን ነገር ለማዳመጥና እሷ ምን እንደምታደርግ ማለት ምን ፕራንክ እንደምታደርገው ያሰበችው ነገር ምንም ውሸት በሱ ላይ ሌላ ነገር ድርጊት እንደማታስብ ነግረው እሱም እንግዲህ ታጥነሽ ጠብቂኝ እያለ ጠበቃው ወደ እሷ ክላስ ገብቶ ነበረ። ሸሚዙን ሲያወላልቅ እነ መርዞ ደላለው ከስር ነበሩ። ከአልጋው ስር ነዳጥዬ ማለት ነው። እሷም ከስር ሰው እንዳለ እንግዲህ በእግሯ ምልክት አሳይታለች። በጣም ደንግጧል። ጠበቃው ደንግጧል። ምን ይፈጠር ይሆን? ጠበቃውን ይይዙት ይሆን? ዳጣ በካርሾት ላይ ይሆን? ምን ይፈጠርባቸው ይሆን? በቀጣይ ሳምንት ያው ንብረት እንደምታገድ ነው። ሌላ ነገር ብታስቢ ከኛ በላይ ህግ የለም ብሏታል። ያስቃል። ከሁሉም እያሳቀኝ የአልጋው ስር ተደብቀው ዳጣና መርዞ ያሰቡት የተመለከቱት ነገርና የመርዞና የዳጣ በጣም ደስ ይላል። የእፍራታ ደግሞ ደግ አደረገች፣ አባረረቻት። ማህሌት የእጇን እያገኘች ነው። በመጨረሻ ጎዳና ወጣች። በቃ አማራጭ ላት ቤተሰብ ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮ ላይክ እና ሼር በማድረግ እስከ መጨረሻው ተከታተሉት። ሳቂ እየመጣብኝ ነው የሰራሁት የዛሬው ቪዲዮ ማለት ነው። አመሰግናለሁ። ባይ ባይ።